አይ መግማት አይ መግማት አሉ እማማ ዝናሽ። ገሙ ተግማሙ ገሙ ሸተቱ ያሳዝናል። አብረን እንተኛ ናፍቀኛል፣ ገላክ ናፍቆኛል። ሻወር ውሰድና ቢጃማ አለክ እዚህ ሻወርን ውሰድና እኔ አቅፌክ ልደር ናፍቆኛል። ገና ወት ይሄን ረክሳችኋል ማለት ነው። አይኖ ድራማ ነው ዛሬ የሉም። ይሄ የዛሬ ቀረጻ አይደለም፣ የቆየ ቪዲዮ ነው። ምክንያቱም ዛሬ ከኢፋ ጋር የሰራችውን ቪዲዮ ላይ ጸጉሯን አይታችሁታል። ሹሩባ ነው፣ ቁጥርጥር ነው። እዚህኛው ላይ ደግሞ ስሪ እንትን ነው፣ ሊስ ነው። ትላንትናም ከቡዜ ጋር አይተናታል። ሄርሚ ትላንትና ነው ጸጉሯን የሰራችው። ዛሬ ከኢፋ ጋር ያለችውና ትላንትናው ጸጉሯን አይታችሁት ከሆነ የትላንትና የዛሬም አይደለም የመቼ እንደሆነ ባናውቅ እሺ። እና ምንድነው ለማንም እንዳትናገሪ እዚህ እንዳለ እኛንን እዚህ ደብቀን ያመጣ ነው። ሚስጥሩን በኋላ እነግርሻለን እንዴት እንዳመጣ ነው። አንቺ ግን እዚህ መሆኑን ማንም ቢደውልልሽ ስልክ እንዳታነሺ እሺ። የኛ ሾካኮች፣ የኛ ሴት አውሎች፣ የኛ ሴቶች እሺ። ሌላ የምትሉት የላችሁም? ካሜራ ይዛችሁ ካሜራ እየቀረጻችሁ ለኛ አይደለም ለነሱ አይደለም ለኛ እየነገራችሁን እነሱ አጠገብ ያሉት አሉ፣ እኛ ሩቅ ያለ ነው እያየን እየሰማናችሁ ገማችሁ ተግማማችሁ ጅል ተጃጃላችሁ። እኔ የምለው አዎ ሀገሪቷ ህግ የላትም ብለውናል። ይሄን ጠንቀን እናውቃለን እኛ። ህግ ቢኖር ኖሮ እንዲህ የተግማማ ትውልድ ለተግማማ ስራ እየሰራ የተግማማ ትውልድ ሊያፈራ ሲነሳ እግሩን ብሎ ህግ በቁጥጥር ስር ያውለው ነበር። ህግ ግን የለም። ቡዜም በአንደበቷ ነግራናለች። ህግ የለም። እስቲ የትኛው ህግ መጥቶ እንደሚዘኝ አየዋለሁ። ህግ የለም ብላናለች። እሺ በአፏ ብላናለች። እኛ ምን እንላለን? አዎ ህግ የለም፣ አዎ መንግስት የለም። ህግ ቢኖርማ መንግስት ቢኖርማ ተቆጣጣሪ የሶሻል ሚዲያ ቢኖረትማ ትውልድ የሚያጠፋ ስራ፣ ለትውልድ የማይጠቅም ስራ፣ ትውልድ ራሱን የሚጠላ ስራ፣ ትውልድ ትዳርን ራሱን የሚያስጠላውን ስራ ይዛችሁ ስትቀርቡ አናያችሁም። ልጆች አሉ፣ ልጆቻችን ናቸው የሚያዩዋችሁ። ልጆቻችሁን ታባልጉብናላችሁ፣ ልጆች ታመክናላችሁ ብለው እግራቸውን ሰብረው ካሜራቸውን እያነካከቱ ስልካቸውን እየተረከበ በቁጥጥር ስር አውለው ከሸቢ ያስገባቸው ነበር። ኦኬ ህጉን የለም ብለን እንመን። ከተማ እኔ ነኝ ያለ ድንጋይ አሟቂ ዱርዬ የላት። በየድድ ማስጫ ድንጋይ ስርና በየሱቅ ድንጋይ ስር የሚቀመጥ በየሱቅ በር ላይ የሚቀመጥ ዱርዬ ከተማ ወጣች ወይስ እነሱን እያጎረሷቸው ነው? እንደፈለጉ እንዲፈነጩ፣ እንደፈለጉ ከተማውን እንዲያቆሽሹ፣ እንደፈለጉ ትውልድ እንዲያጠፉ የፈቀዱላቸው? ከተማ የዱርዬ አጣች። እኔ ነኝ ያለ ወጠጤ ብድግ ብሎ እግሩን እየሰበረ እዚህ ጋር አትቀርጽም እዚህ ጋር አትሰራም እያለ የሚያባረረው ዱርዬ የለም። ተይ ወንዱን ምናልባት ሸጎጥ አድርጎለትም ከሆነ ለአንድ ቀን መቃሚያ፣ ለአንድ ቀን መዋያ፣ ለአንድ ቀን መጨበሻ ሁሉም የጨለለ ስለሆነ በሱ ቃፍ ነው አሲዘው ሊሆን ይችላል። እኔ ነኝ ያለች ሴት እኮ አለች ከወንድ የምትበልጥ ዱርዬ። እኔ ነኝ ያለች ዱርዬ፣ የተጨበጨበላት ዱርዬ። እሷስ ምን ነው ከተማዋ ሲጠፋ ዝም አለች? እሷስ ምን ነው ጨከነች በትውልድ ላይ እነሱ የጨከነ መልዕክት ሲያስተላልፉባት? እሷስ ነገ ትዳር አትይዝም? ነገ ትዳር መያዝ አያምራትም? እሷስ ነገ ልጆች አትወልድም? ልጅ አይኖራትም? አዎ ለማንም እንዳትናገሩ። እኛም አልሰማንም አላየንም አሉ። ዝም ብሎ ነው በተዘዋዋሪ ነው የደረሰን። እነ ሩታጅም የለም አይሰሙም፣ አያውቁም፣ አያዩም። እነዚህ ሁለቱ ጋርድ ናቸው። እነዚህ የወንድ አልጮች፣ ሴት አውሎች፣ ሴቶች ጋርድ ናቸው። ሄርሜላ በሯ በብረት ተዘግቷል። ማንም ቢያንኳኳ ቢደውል ቢደልቅ አትከፍትም። እነዛ ደግሞ ታች ዘበኛ እየጠበቁ ነው። በዚህ ዱላ ይዘው እየጠበቁ ነው። የሄርሜላ ቤት የሄርሜላ ቪላ ቤቷ ሴኩሪቲ የለውም። ቢልዲንጉ
እና ምን እንበላቸው? ትውልድ አስተማሪ፣ ትውልድ አብካይ። መቼም ቤተሰብ አላቸው ብዬ ማለት አይ ዶንት ኖ። የፈለገ የሰው ልጅ ተስፋ ቢቆርጥ በሀገሩ ሊሆን ይችል ይሆናል፣ በህይወቱ ሊሆን ይችል ይሆናል፣ በኑሮ በተለያየ ውጥንቅጥ በሆነ ህይወት ውስጥ ሆኖ ኑሮ ራሱ ሊጠላው ይችል ይሆናል። በዚህ ያህል ደረጃ ግን ምንም ሴት ልጅ ምንም ነገር ሳይጎላት ሳያንሳት ወርዳ ተዋርዳ ምን ውስጥ ቢቀርስ አንቺ? እናንተ እኮ እኛ መጀመሪያውኑ ገብቶናል። የሚያስጨንቃችሁ የሚያሳስባችሁ አብርሽና ሄርሜላ በመለያየታቸው እንጂ የአብርሽ ጤንነት አይደለም። አንዳችሁም ለአብርሽ ጤንነት ስታስቡና ስትጨነቁ አላየንም። እሱም ጤነኛ መሆኑን አረጋገጠ። ድራሚስቶች ናቸው። የሀገራችን የድራማ ሰዎች እንኳን የዚህን ያህል የእናንተን ያህል እንደዚህ ድራማውን ይተውኑታል ብዬ በፍጹም ነው የማላስበው። ይሄን ያህል ዘቅጣችኋል ማለት ነው። ይሄን ያህል ረክሳችኋል ማለት ነው። በቃ መሆናችሁ ካልቀረኩ ለምን ታዲያ እርስ በርስ አትያያዙ? እርስ በርስ ለምን አትጋቡ? ለምሳሌ አሁን አብርሽን ሩታ ከወሰደችው በቃ እሺ ትውሰደው፣ እኔ ደግሞ ኤፍሬም አንተን ወስደሃለሁ ይሻላችኋል እኮ። ከዛን እዛ ተግማምታችሁ እዛ ዲቃላ በዲቃላ ትሆናላችሁ። ያልታወቁ ልጆች ታፈላላችሁ። ያልታወቁ ልጆች ቤተሰብ አባት ወላጅ አልባ የሌለው ልጅ ታፈራላችሁ። ጎዳናውን የሞላው እሱ ነው። ጎዳናውን ያጥለቀለቀው እሱ ነው። ለ5 ደቂቃ ስሜት፣ ለ5 ደቂቃ እርካታ፣ የዘላለም ነፍስን ማስጨነቅ፣ የዘላለም ስምሽን ስጋሽን ማሳቀቅ፣ ማስጨነቅ፣ ማስጠበቅ፣ ለ5 ደቂቃ ስሜት። መቼም 1 ሰዓት ወይም ደግሞ ግማሽ ሰዓት ላይ ተጣብቀሽ አታድሪ። ምነው ቢቀርብሽ? ምንስ ድራማውስ ቢቀር? ገንዘቡስ ቢቀር? በስርዓት ገንዘቡን እኮ ስለሰራሽ ታመጪዋለሽ የኔ እናት። ኧረ የመድኃኒዓለም ያለ፣ ኧረ የፈጣሪ ያለ። ምነው እናት አለ ይሄን ያለ ወንድ አተሻል ማለት ነው። ኤፋ እንዳለ ወንድ አተሻል ማለት ነው። ሌላ ወንድ የሚፈልግ አይን የለሽም ማለት ነው። ሌላ ወንድ ላንቺ አይገባም ማለት ነው። የግድ አብርሃም ነው መሆን ያለበት ላንቺ። የግድ የአብርሃም ገላ ነው እዛም እየነካ እዛም እየሄደ እዛም እያገኘ። ለምን አንድ ቤት ውስጥ አትኖሩ? አንዳንድ መኝታ ቤት ይዛችሁ ለምን አትኖሩ? ማርያምን ይቀላችኋል። ሳሎን ቤት እሱን ታገኙታላችሁ። የሳሎን ቤት ጌጥ ታረጉታላችሁ። ሲልሽ አንቺኛው መኝታ ቤት፣ ሲደብርሽ አንቺኛው መኝታ ቤት ታስገቢዋለሽ፣ ሲደብርሽ አንቺኛው መኝታ ቤት ታስገቢዋለሽ። አለቀ። በፈለጋችሁት ሰዓት እንደፈለጋችሁ። ግማሿ እግሩን ታጥባለች፣ ግማሿ እግሩን ማሳጅ ታደርጓለች፣ ግማሿ ገላውን ታጥባለች፣ ግማሿ ፀጉሩን ማሳጅ ታደርጓለች። እንደዚህ ያደረጋችሁ ነው። ተካፈሉ አልናችሁ። መካፈል ደረጃ ላይ መድረስ አልፈልግም አላችሁ። ስለዚህ በአንድ ቤት ውስጥ የሄርሜላ ቤት የሚሆን የሩታ ቤት ባልሆነ መኝታ ቤት ከሆነ አንዳንድ መኝታ ቤት ያዙና ሳሎኑን እሱ የሳሎን ጌጥ አድርጎትና ሶፋ ላይ ያስቀምጡትና መቼም እሱ ወንድ ስላልሆነ ማለት ነው፣ ሽንጥልጥ ወንድ ስለሆነ፣ ሽንታም ወንድ ስለሆነ። የሆነ ቪዲዮ ተለቆ ነበረ ትናንትና ነው፣ ዛሬም እየተሽከረከረ ነው ያለው። ይሄው ሄርሜላና የአብርሃም መኪና ምናምን ሄርሜላን ይዋት ምናምን በኤአይ እያቀነባበሩ እነዚህ ራሳቸውን የሳሰበው ኤአይ ናቸው መሰለኝ። አሁን እያስተላለፉልን ያሉት ኤአይ ሩታና ሄርሜላ፣ ኤአይ አብርሽና ኤፋ፣ ኤአይ ቡዜና ዴቭ፣ ኤአይ ዳኒና ሜሪ ኤአይዎች ናቸው መሰለኝ። በኤአይ ነው እንዴ እየተሰባሰቡ እየተነጋገሩ እየሰሩ ያሉት? ጄሚኒን እያናገሯት ነው እንዴ እነዚህ ሰዎች? ስጋ መለበስ ሰው መሰል ኤአይዎች እየሆኑ ያሉት። የሚሄድ ኤአይ አላየንም ነበር እስካሁን። የሚሄዱ ኤአይዎች መጡ። ልብሱን ለብሶ ጫማ አድርጎ እየተንቀሳቀሰ የሚሄድ የሚመጣ የሚያወራ የሚተኛ የሚነሳ ኤአይ መጣ፣ ተሰራ። በፎቶ ቅንብር ነበር የምናውቀው። በአካል መጣና አረፈው ሀገራችን ላይ። ሩታ ትቆጣለች። ለሩታና ለኤፋ ንገሯቸው። እኔ ዛሬ
ሄርሜ ጋር ነው ማድረው፣ ሄርሜ ጋር ነው የሚያድረው ብለዋል አብርሽ ብላችሁ ንገሯቸው። እንዳያስቡ እንዳይቆጡ እንዳይቆጡ ሩታና ኤፋ የሆነ ዩቲዩብ ላይ እነዛኛዎቹ ቀለበት አምጣ ላይ ቪዲዮ ለቀዋል። ብቻ በአንድ ቀን 3-4 ሰዎች የየራሳቸውን ሀሳብ ይዘው ሲያንጸባርቁ እያየን ነው። እና እነሱ ናቸው አሁን ምን ነጠቅ ነው የሚባሉ ሰዎች ማለት ነው። ላይፍ የሌላቸው የሰው ላይፍ የሚያመሰቃቀሉ፣ ቤተሰብ የሌላቸው የሰው ቤተሰብ የሚያመሰቃቀሉ፣ ትውልድ እንዲኖር የማይፈልጉ ትውልድ የሌላቸው እነሱ ናቸው። በነገራችን ላይ እንዳትዘነጉ የሃይሚም ባላንጣ ተነስታለች። እንግዲህ የቡታጅራ አካባቢ ያሉ ሴቶች ፍቅረኛ ያለው ወንድ ላይ ትዳር ያለው ወንድ ላይ፣ ወንዶቹም ፍቅረኛ ያላት ሴት ላይ ትዳር ያላት ሴት ላይ ከመንጠልጠል አልቦዘኑም። ቡታጅራ ውስጥ ተምረው ያደጉት ወይም እየተማሩ ያሉት ቤተሰቦቻቸው እያሳደጓቸው ባሉበት መልኩ ይመስለኛል አሁን ላይ እየፈሩ እየተላለፈ ትውልድ እየተላለፈ እዚህ ጋር እየደረሰ ያለው። ከዛም ደግሞ ነገ እንዲቀጥለው የወለዱት ልጆቻቸው ማን ከማን ይማራል? ከራሳቸው አይተው ከራሳቸው ማሚ እንዲያልነበረች እኔም ልክ እንደሷ፣ ዳዲ እንዲያልነበረ እኔም ልክ እንደሱ እያሉ ትውልድ ይቀጥላል ማለት ነው። ቡታጅራ ውስጥ የሃይሚን ባላንጣ ተነስታለች። ህይወትሽ ይበጠበጣል እንጂ በፍጹም ነው አንቺ ቀለበት አድርገሽ፣ በፍጹም ነው አንቺ እንዳማረሽ ይቀራል። መረጃ አለኝ ማስረጃ አለኝ። ጅሎች ናቸው ጅሎች፣ እንደወረዱ የማይረቡ ከብቶች። እንደው እነሱ ያመኑትን እንደው እኛ እናምናለን የሚመስላቸው ብዙ ሰዎች አሉ። ጅሎች እንደወረዳችሁ ታጥቦ ጭቃዎች እኮ ናቸው። ታጥቦ ጭቃዎች ማትጸዱ፣ ንጹህ ማትሸቱ፣ ምላስ ብቻ ታፋችሁ የሚወጣው ከነ ተግባራችሁ አሉ። እኔ ነኝ ያሉ ምን ዋጋ አለው? ጠቅላላቸውን አሰደቧቸው። ሁሉንም በጅምላ እንዲጨፈጨፉ አደረጓቸው። እከሌን ብለን ስንጠቅስ እከሌም ያው ነው የቡታጅራ ልጅ አለ ነገ እንደሱ እሱስ ማን ነው? እሱም ነገ ከነሱ ነው የሚማረው። ውሏቸው አንድ አይደለ? እንዲባል አደረጉ። እከሌት እኮ ጨዋ ናት፣ እከሌ እኮ እንዲህ ናት። እሷ እስከማን ትማራለች? ይኸው እከሌትን አትጠይቅ፣ እኔ እስከሷ በምን አንሳለሁ? እኔ ምን ደሷ ነው የምሆነው? አለቀ። እንዲህ ያሉ እያደጉ ገንዘብ ለነሱ ገንዘብ ቡታጅራን በጥሩ ስም ያስጠሩ ነው የሚመስላቸው። ቡታጅራን በቃ የመጨረሻ የድሃ አካባቢ ድሃ ከተማ ናት መሰለኝ። እና እነሱ በቃ በትንሽ ነገር ወዲያውኑ ተነስተው ስሟን አሰድበው በቆሸሸ ስም አስጠርተዋት በአንዴ በቃ መክበርና ቡታጅራን ፎቅ በፎቅ ማድረግ ነው የሚታያቸው። ህልማቸው እንደዛ ነው። በቃ ሲያልሙ የነበሩት በትምህርት ቤት ላይ ስዕል ሳሉ ተብለው ሲሰጣቸው ወረቀት ልሙጥ ላይ ስዕል ሲስሉ በቃ በአንዴ ፎቅ አድርሰው ፎቅ ገንብተው ፎቅ ምናምን በቃ ከዛም በአንዴ ሚሊዮነር የሚሆኑ ነው ይመስላቸው። በአንዴ በቃ ሀብት በአንዴ የሚትረፈረፍ ነው ይመስላቸው። እግዚአብሔር ይመስገን አንድ የቡታጅራ ልጅ አለመሆኔ፣ 2 ሴት ልጅ አለመኖርን እግዚአብሔር ይመስገን። እነዚህ 2ቱን አለመሆኔ እግዚአብሔርን አመሰግናለሁ። ግን ምን ዋጋ አለው? ተነቅለው መጥተው አዲስ አበባ ፈለቁ፣ አዲስ አበባ ፈሉ። ምንም የማያውቀውን ድሃ ብድግ ይልና ይነሳና አዲስ አበባ ይመጣል፣ ዩቲዩብ ይከፈትለታል፣ በዛው ጨቅይቶ ይቀራል። በጨቀየ ስራ የጨቀየ ትውልድ ያስተላልፋል። የጨቀየ ነገር ህዝብ ተከታይ ያፈራል። አለቀ። እሱ በአንዴ ይሰቀላል። እኛ ግን እዚህ ከካችንን እናካለን። እኛም እንደነሱ ሰርተን ሀገራችን ገብተን እኛም የነሱን የቆሸሸ ስራ ሰርተን በአንዴ ማደጋቅቶን አይደለም። ለትውልዳችን የምናስብና ትውልድ እንዲቀጥል የምንፈልግ ሰዎች ስለሆነ እንጂ እንደማንም ልቅምቅም አድርገን እንደነሱ እንደሚያቀብሉን እነሱ ጉረሱ ብለው እንደሚሰጡን ሀገራችን ላይ መስራትና መሸቀል አቅቶናል። ዶላር እንደዚህ የሚገባ ከሆነ ማለት ነው። ህሊናችንን ግን አቆሸን። መቼም ስራ አንሰራም፣ መቼም ገንዘብ አናገኝም ብለን ነው። እኔ እኮ አንዷ በጣም በቅርብ ማውቃት እኮ እንዲህ ብላኛለች። አንቺ እኮ ዝም ብለሽ ነው ዩቲዩብሽ እኮ አሁን ዝም ብለሽ ነው የምትለፊው፣ አያድግልሽም።
ይሄኔ የሆነ ሰውን አታክ አድርገሽ ያንን ሰው ሙልጭ ጥብ አድርገሽ ፖለቲከኛ ሆነሽ መንግስትን ሰድበሽ ሃይማኖተኛ ሆነሽ የሃይማኖት አባትን አዋርደሽ ቤተሰቦችሽን ዘቅዝቀሽ ሙልጭ አድርገሽ ጥብ አድርገሽ ብታሰጫቸው ሰው የሚፈልገው ስድብ ስለሆነ ሰው የሚፈልገው የውርደት ፔጆችን ስለሆነ ሰው አስሶ አይኑን ፎከስ አድርጎ እጁን አፉን አሰፍስፎ የሚጠብቀው ስድብ መማርንና ብልግና ማወቅን ስለሆነ እሱም ብትሰሪ ገና ድሮ በአንዴ ቫይራል ትወጫለሽ ይላለች። ስሚ ያልኳት አንደኛ እኔ ክርስቲያን ነኝ፣ ሃይማኖት ይሄንን አይፈቅድልኝም፣ ሃይማኖት ይሄንን አላስተማረኝም። ሁለተኛ የተከበሩ ቤተሰቦች ያሉ ሴት ነኝ። በተከበረ ቤተሰብ ውስጥ ነው በተቆንጥጬ ተገርፌ ከወለድኩኝ በኋላ እንኳን የተገረፍኩ ሴት ነኝ። እንኳን አይደለም ሳልወለድ እንኳን እንደነዚህ ዘልዛሎች ተንዘላዝዬ ላድግ ይቅር ነው ጠንቀር ብሎ ይቀር አይለፍልኝ አይኑረኝ። በስርዓት የመጣ ገንዘብንና በብልግና የመጣ ገንዘብን አመዛዝኝው። የጊዜያዊ ደስታ ሊሰጥሽ ይችል ይሆናል። ዘላለማዊ ግን ጸጸት ይዞብኝ የሚመጣውን ዘላለም የሚያስለቅሰኝን ግን አንገቴን በገመድ አላረገውም አልኳት። በጣም ማቃት የቅር ሰው አላረገውም አልኳት። አታይም እነከሌ ተሳድበው እኮ ነው ቫይራል የወጡት። አታይም ከሊትን ባለጌ እኮ ናት። አቤት ያላት ፎሎወር፣ አቤት ያላት ሰብስክራይብ፣ ቁጭ ብላ ላይፍ ከከፈተች የሚከተላት ሰው ብዛቱ፣ አቤት ጊፍት የሚሰጣት እኔ ናት። ፈራ እግዚአብሔር ሲኖርሽና ፈራ እግዚአብሔር ሳይኖርሽ አንድ አይደለም የኔ እህት። ፈራ እግዚአብሔር ከሌለሽ የጊዜያዊ ደስታን እድሜ ልክሽን የሚያንቀሸቅሽሽ። ችግር የለም ነገ ንስሐ እገባለሁ፣ ችግር የለም ነገ እታጠባለሁ፣ ችግር የለም ንስሐ ሳትገቢ፣ ችግር የለም ነገ ሳትጸጂ ወደ ሲኦሉ ትወረወሪያለሽ። ከዚህ ሁሉ ምንም ቢቀርብሽ እና የሃይሚ ባላንጣ መጣሁልሽ ልጄን ይዤ እመጣለሁ ብላሻለች። ብሩክ ራስን ነፃ አድርግ በእናትህ። ሂድና ይቺን ቆሻሻ ሴት ለማንም እግሯን ሰቅላ ላረገዘችው ሴት ሂድና ዲኤንኤን አስመርምርና ጽዳ። ከሆነም ታሳድግለታለህ፣ ከሃይሚ ጋር ሰላምን ትኖራለህ። ካልሆነም ራስን ታጸዳለህ። ስትመጣ እግሯን ብላት። ምንም መፍራት ማክበር ነገር የለም። ህግ ስለሌለ እርገጧቸው፣ አለቅ። ህጉ ችላ ብሏቸዋል። ህጉ ረስቷቸዋል። ህጉ ትቷቸዋል። ስለዚህ ጠፍጥፈ ወደዛ ኮቴዋን ሰብረ ቁጭ ብላ አንድ ቦታ ላይ ቁጭ ብላ ልጇን እንደ ዶሮ ጠባቂ እንድታሳድግ አድርጋታለህ። አለበለዚያ መቼም ነው ልታባራለህ ከማትችለው። ምክንያቱም እያደሩ እየፈሉ እየበዙ ስለሆነ ማለት ነው። ይሄ ነው ኑሯችሁ፣ ይሄ ነው አስተዳደጋችሁ፣ ይሄ ነው ውልደታችሁ። ምንድን ነው ቤተሰብ ምንድን ነው ቤተሰብ? የቡታጅራ ቤተሰብ ምንድን ነው? የቡታጅራ ቤተሰብ ወይስ ቤተሰቦቻቸውን ጨርሰዋቸው ነው? አልቀው ነው ቤተሰቦቻቸው? በህይወት ነው ቤተሰቦቻቸው? ሌሎቹን ቤተሰብ እንኳን አናውቅም። የጋሽዬን ግን እናውቃለን። ጋሽዬ በህይወት አለ። ልጁ ለዛችኛዋም ለዚችኛዋም እንደ እርክክብ ዕቃ ዛሬ ከአንቺ ጋር ይደር ነገ ከእሷ ጋር ይደር ተብሎ ሲዋረድ አንደኛው ልጁ ይሄ ላንቺ አይገባሽም፣ ምን ነኝ የምገባሽ፣ እሱ ላንቺ ይሆንሽ፣ ምን ነኝ የምሆንሽ፣ አንቺ አይፈልግሽም አልፈልግሽም ብሎሻል፣ ከህይወቱ ውጪ። እንዲህ ነው ልጆቻችሁ ያደጉት። የውሸት ሂስትሪያችሁ ነበር ትናንት ስትበጠረቁ የነበራችሁት። ይሄ ነው ልጆቻችሁ ያደጉበት ነገር። ይሄ ነው በቃ ለእናንተ ይሄ ነው ህይወት። አንድ ቀን ትቆማለች። ግን ጥሩ ስራ ሰርተህባት ብዙ ሰዎች ሊያለቅሱልህ ይገባል። መጥፎ ስራ ሰርተህላት ጥቂት ሰዎች ከሚያለቅሱልህ ይልቅ። ህይወት አጭር ናት። በዚች በአጭር ጊዜ ውስጥ ግን ጥሩ ነገር ሰርተህባት ካላለፍክ መውደቂያን እግዚአብሔር ያሳምርልክ። አባቶቻችን አሟሟቴን ያሳምርልኝ የሚሉት በእንደነዚህ አይነት በተርመጠመጠ ስራና ተግባር የተነሳ ነው።
ስርዓት ያለው ስርዓት ቤተሰብ፣ ሃይማኖት ያለው ቤተሰብ ቢያሳድጋችሁ ቢያስተምራችሁ ቢያኖሯችሁ እንዲህ የተከሰከሰ የረከሰ መልእክት ለትውልድ ማስተላለፋችሁ ነበር። ሰብስባችሁ ልጆቻችሁን ያዟቸው። ሰብስባችሁ ልጆቻችሁን አስተምሯቸው፣ ምከሯቸው፣ አስመክሯቸው። አለቀ። ወይ ትዳር ያዙ ወይ ከትዳር ዓለም ይውጡና እዛ ይልከስከሱ። አለቀ። የሆነ ሆቴል አንድ ሆቴል ቡታጅራ ክፈቱላቸውና እዛው እርስ በርስ ይሄዱ። እርስ በርስ ይጋቡ፣ እርስ በርስ ይውለዱ። በቃ እንዲህ ነው ልማዳቸው። እርስ በርስ በቃ አንዱ መነጣጠቅ መንጠቅ ሳይግባቡ ሳይስማሙ ልጅ በልጅ ትሆናለች ቡታጅራ። ልጅ አባቱን ሳያውቅ ልጅ እናቷን ሳታውቅ እርስ በርስ ይወላለዳሉ። አለቀ።